ዛሬ እንግዲህ ወሳኝ የሆኑ ነገሮችን እነግራችኋለሁ። የመጀመሪያው እንግዲህ እጅግ በጣም ደስ የሚል ነገር ተሰምቷል። ሽማግሌዎች እንግዲህ በድጋሚ ደግሞ ከሩታና ከአብርሃም ጋራ ሊወያዩ ቀጠሮ እንደያዙ ተሰምቷል። ስለሱ አዳዲስ ነገሮች አሉ፣ በደንብ እነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጦልን ወደ ጉዳያችን ከሰሞኑ እንግዲህ አንድ ተስፋ የሚሰጥ ነገሮች ተከስቷል። ምንድነው ካላችሁ የሽምግልና ጉዳይ ተነስቷል። በድጋሚ እንግዲህ ይሄ ለሶስተኛ ጊዜ ሲነሳ ነው። ምክንያቱ ደግሞ እንግዲህ በተለይ እነ አቤል እና እነ ብሩክ የሚያደርጉት ነገሮች እጅግ እየባሰ ሲመጣ በስተመጨረሻ እንግዲህ ያው እነ ቢኒና ፈረንጁ ተሰብስቦ ምንድነው ያሰቡት ሽምግልና በድጋሚ ብንሞክር የተሻለ ነው ብለው እንግዲህ ሐሳባቸውን ያዋጣሉ። በስተመጨረሻ እንግዲህ በዚህ ጉዳይ ላይ ይስማማሉ። መስማማት ብቻ አይደለም፣ በጣም የሚገርማችሁ ነገር ጋሽዬም በዚህ ጉዳይ ላይ በድጋሚ ያወሩታል። ጋሽዬም በስተመጨረሻ እሺ ብሎ ይቀበላቸዋል ማለት ነው። እንግዲህ አሁን ምንድነው ከአሁን በኋላ ምንድነው የሚፈጠረው ብላችሁ ከጠየቃችሁኝ የሽምግልና ጉዳይ ይጀመራል። የመጀመሩ ጉዳይ እንግዲህ ያው 100% እርግጠኛ ሆኜ ነው የምነግራችሁ። እሱ ብቻ አይደለም፣ በጣም ተስፋ የሚሰጡ ነገሮችም ተከስቷል። በተለይ እንግዲህ አብርሃም በትላንትናው ዕለት የሚያሳየው እያንዳንዱ ነገሮች በተለይ ለሩታ እጅግ በጣም እያሰበ እንደሆነና ከአሁን በኋላ አቤልም ጭምርም ሲያስጠነቅቀው ነበረ ወደ ሩታ ሕይወት እንዳይገባና ሩታ ማንም ሰው እንዳይነካ እንዳይረብሻት በደንብ አድርጎ እንግዲህ ሲናገር ነበረ። ይሄ ነገር እንግዲህ ለጤናው ነው ወይስ ምንድነው? አብርሃም ምን አስቦ ነው? ለበቀል ነው ወይስ የመጣ ሩታ ተጠንቀቂ ብሎ እንግዲህ በጣም ብዙ ሰውም ሐሳቡን አስተያየቱን ሲሰጥ ነበረ። በዚህ ጉዳይ ላይ እንግዲህ እኔ ማለት የምፈልገው ነገር አለ። እውነቱን ለመናገር በዚህ ሰዓት አብርሃምን ማመን እጅግ በጣም ከባድ ነው። ምክንያቱም ከዚህ በፊት ያሳለፈውን ነገር በተለይ ሩታ ታውቂያለሽ፣ እጅግ በጣም ብዙ ነገሮችን አሳልፈዋል። እሱ ብቻ አይደለም አንቺ ያደረግሽው ነገር በተለይ በቀል ያስኬዳል ምናምን። ከዚህ በፊትም ወደ በቀል ሄዳለው ካሁን በኋላ እኔና አንቺ እጅግ በጣም የማታስቢው ጉድ ውስጥ እንገባለን ብሎ እንግዲህ በደንብ ሲናገር ስለነበረ መጠንቀቅ ይኖርብሻል ብዬ ነው ማስበው። እንግዲህ ሩታ አሁን ወደፊት ምንድን ነው የሚፈጠረው? እጅግ በጣም ብዙ ሰው እንግዲህ በዚህ ጉዳይ ላይ ሲነጋገር ነበረ። ያው ሽምግልናው ቢነሳ ጥሩ ነው ብሎ በጣም ብዙ ሰው ሲናገር ነበረ። አሁን ላይ መነሳቱ እጅግ በጣም መልካም ነው። በተለይ እንግዲህ ቢኒያም ያነሳው ነገር ወይ ቢኒ የምታውቁት ሁላችሁም ቢኒና ፈረንጁ ያነሱት ሐሳብ እጅግ በጣም ግሩም ነው። ምክንያቱ ደግሞ እንግዲህ ይሄ ነገር ማብቃት አለበት። እስከ መቼ ድረስ በዚህ ሁኔታ ይቀጥላሉ? ሁሌ ጭቅጭቅ ነው። ሁሌ እንግዲህ በጣም መጥፎ ነገሮችን ስለምናይ ካሁን በኋላ አብርሃምና ሩታ በአንድ ላይ እንዲኖሩ ወይም ደግሞ እንግዲህ ሕይወታቸውን በአንድ ላይ እንዲያሳልፉ የሽምግልና ጉዳይ እጅግ በጣም ወሳኝ ነው። ስለዚህ ካሁን በኋላ ወደ ሽምግልና ሄዶ ነገሮችን መፍታት አለባቸው ብለን እናስባለን። ስለዚህ እንግዲህ ቢኒ የምታደርገው ነገር በጣም መልካም ነው። በዚሁ ቀጥልበት እንላለን። እሱ ብቻ አይደለም፣ ያው በተለይ ፈረንጁም ያደረገው ነገር እጅግ በጣም መልካም ነገር ነው። ያው ጋሽዬም በጣም ብዙ ነገሮችን እንዳሰቡ ተሰምቷል። አዳዲስ ነገሮች እንግዲህ ተስፋ የሚሰጡ ነገሮች በደንብ እየተሰሙ ይገኛሉ ማለት ነው። እንግዲህ ቀጣይ የሽምግልና ፕሮግራም መቼ ነው? መቼስ ይካሄዳል? የት ነው የሚካሄደው ብላችሁ ከጠየቃችሁኝ እንደዚህ እነግራችኋለሁ። እንግዲህ ምንድነው እንደሰማሁትና ትክክለኛ መረጃ እንደደረሰኝ ያው ሽምግልናው የሚካሄደው ቡታጅራ ከተማ ውስጥ ነው። ምክንያቱም እንግዲህ ሽማግሌዎቹም ያሉ በተለይ ጋሽዬም ያለው እዛው ስለሆነ አብርሃምም ሩታንም እንግዲህ እዛው አግኝቶ በስተመጨረሻ እንዲቀራረቡ አትሊስት እንግዲህ ቁጭ ብሎ እንዲያወሩና ጉዳያቸውን እንዲፈቱ የቻሉትን ያክል ይሞክራሉ ማለት ነው። ስለዚህ እንግዲህ ሽምግልናው ቀጠሮ የተያዘው ከሳምንት በኋላ ነው። እሱ ብቻ አይደለም፣ በጣም ብዙ ሰዎች ይሳተፋሉ በዚህ ሽምግልና ጉዳይ ላይ እንግዲህ በጣም ትልልቅ ሰዎችም ይሳተፋሉ ተብሎ ይጠበቃል። ምክንያቱም እንግዲህ በጣም ብዙ ረጅም ነገሮች ውስጥ ገብቶ ወጥቷል። እንግዲህ እና አብርሃም እጅግ በጣም የሚያስጠሉ ነገሮችን ውስጥ ስለገቡ ያንንም ነገር መፍታት ያስፈልጋል። ለሱ ደግሞ እንግዲህ አንድ ጊዜ ብቻ አይደለም ቀጠሮ ያው በተደጋጋሚ ሊገናኙ ይችላሉ ከሽማግሌዎቹ ጋራ ነገሩ እስከሚፈታ ድረስ እንግዲህ
በደንብ አድርጎ በዚህ ጉዳይ ላይ ይወያዩበታል ማለት ነው። ሶ እንግዲህ አሁን ጋሽዬ ሽማግሌዎቹን እየሰበሰበ ይገኛል። አንዳንድ ሰዎችንም እንግዲህ ሲያነጋግር ወይም እንግዲህ በተለይ በጣም ታዋቂ የሚባሉ ሽምግልና ላይ እነዛን ሰዎችን እየመረጡ እንዲያስገቡም ጭምርም በጣም ብዙ ነገሮች ሲነገር ነበረ። ሶ እንግዲህ ይህንን ነገር ያው ያስተካክላሉ ነጋሽዬ ይህንን ኃላፊነት እንደሚወስዱ ለነቢኒ በደንብ አድርጎ አስረድቷል ማለት ነው። እነ ብሩክና እነ አቤል እንግዲህ በዚህ ጉዳይ ላይ እጅግ በጣም ተበሳጭቷል። ደስተኛ አልሆኑም። ደስተኛ የሆኑ ያክል ያስመስላሉ እንጂ በጭራሽ ደስተኛ እንዳልሆኑ በደንብ ያስታውቃሉ። እሱ ብቻ አይደለም፣ አብርሃም ደግሞ ሌላ ነገሮችን እየፈጠረ ይገኛል። በተለይ እንግዲህ አቤልን እያስጠነቀቀ ብሩክን እያስጠነቀቀ ወደ ህይወታቸው እንዳይገቡ ኢቨን እሱም ብቻ አይደለም፣ ያው እንደምታውቁት በትላንትናው ዕለት እንግዲህ ሩታን ካሁን በኋላ እንዳታገኛት የምትናገረው ነገር እያንዳንዱ እየሰማው ነበረ። ካሁን በኋላ ሩታ ላይ የምታመጣው ነገር ወይም ደግሞ የምትናገረውን ነገር በትዕግስት አላልፍም። ስለዚህ ከዛሬ ጀምሮ ራስን ቀይር፣ ከሩታ ራቅ ብሎ እንግዲህ ሲያስጠነቅቅ ነበረ። እንግዲህ በጣም ብዙዎቻችን ግራ ተጋብተናል አብርሃም እንደዚህ ሆኖ ሲመጣ። ምክንያቱም ለሩታ ተጨንቆ አስቦ እንደዚህ አይነት ንግግሮችን ማድረጉ ራሱ እጅግ በጣም ለውጥ ነው ብለን እናስባለን። ነገር ግን በጣም ብዙ ሰዎች ያልተመቻቸው ነገሮች አሉ። ምክንያቱ ደግሞ እንግዲህ ከዚህ በፊት እንደምታስታውሱት በተለይ ሩታ ያደረገችው ነገር ነበረ። አብርሃምን ለመበቀል እንግዲህ በጣም ብዙ ነገሮችን ስታደርግ ነበረ። በስተመጨረሻ እንግዲህ አብርሃም በጣም እየጮኸ እጅግ በጣም እንዳዘነባትና ካሁን በኋላ እንግዲህ እኔና አንቺ እንተያያለን፣ በደንብ አርጌ አሳይሻለሁ፣ ለዚህ ሁሉ ነገር እንደታረቅነ አስመስለሽ ያ ሁሉ ነገር ስትሰሪ የነበረው ለካ ድራማ ነበረ ብሎ እንግዲህ በጣም ተናዶ እንደተለያዩ ከዛ በኋላ እንግዲህ በጣም ጥሩ ሰው ሆኖ በጣም ሐሳቢ ሰው ሆኖ መምጣቱ ደግሞ ሩታን ለመጉዳት እየመጣ እንደሆነና ሩታን ለመበቀል እንደመጣ አይነት ነገር በጣም ብዙ ሰውም እንግዲህ ሲያነሳ ነበረ። በዚህ ጉዳይ ላይ ማለት የምፈልገው ነገር አለ። ሩታን በድጋሚ እንድትጠነቀቂ እነግርሻለሁ። ምክንያቱም አብርሃም ያሰበው ነገር እጅግ በጣም ከባድ እንደሆነ እኔም ታውቆኛል። ስለሆነ ካሁን በኋላ አብርሃም ጋር የምታሳልፊያው እያንዳንዱን ቀን እጅግ በጣም እያሰብሽበት በጣም ተጠንቅቀሽ መሆን ይኖርበታል ብዬ ነው የማስበው። ሶ እንግዲህ አብርሃም በዚህ ቀጥሏል። እሱ ብቻ አይደለም እንግዲህ የሽማግሌዎቹ ጉዳይም ተስፋ የሚሰጥ ጉዳይ ነው። ምክንያቱም በጣም ብዙ ጊዜ ተሞክረዋል። 2 ጊዜ ብቻ እንግዲህ በደንብ ተነጋግሮ ለመፍታት መጨረሻ ላይ ከደረሱ በኋላ አብርሃም እምቢ ብሎ በተለይ ሽማግሌዎቹን አልሰማ ብሎ እንደወጣ ሁላችንም ከዚህ በፊት እናስታውሳለን። ሶ እንግዲህ አሁንም አብርሃም ይቀርባል። ቦታው ላይ እንግዲህ ንግግር ያደርጋሉ። ንግግሩ ግን ባይዞ በጣም የሚጠቅመው ነገር ለሽማግሌዎቹ እንደ ማስረጃ ይወስዱታል። በተለይ አብርሃም የሚናገራቸው እያንዳንዱ ነገሮች እንደ ማስረጃ ይቀበሉታል። እሱ ብቻ አይደለም፣ በተለይ ያው ፍርድ ቤት ጉዳይም እንዳለ ሁላችንም እናውቃለን። የፍርድ ቤት ቀጠሮም ደርሷል። ሶ ከፍርድ ቤት ቀጠሮ በፊት እንግዲህ ከተገናኙ እጅግ በጣም መልካም ይሆናል ብዬ ነው የማስበው። እንግዲህ ነገሮች በዚህ ቀጥሎ አዳዲስ ነገሮች ይፈጠራሉ ብዬ አስባለሁ። ስለዚህ እንግዲህ እናንተም እንግዲህ ያው በዚህ ቻናል ላይ በተለይ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጎ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።